ማስተካከላት ነገር አለች። በቀልቴ ምን ችግር አለው ሞጌ? ያን ያህል እኮ አያውቀኝም፣ እኔም አላውቀው። ያው በሩቁ ነው። እሺ ወይ ልጅቷን ብናገኛት አንተን እሺ ብለህ መጥፋት አይመስልም? እሱ ችግር የለውም። እሷ የፈለገችው ቦታ እናስቀምጣታለን። ደግሞ የሆነ ቤተሰብ ምናምን ካላት ቁጭ ብለን አውርተናል። ከቤተሰቦቿ ደግሞ እናገናኛታለን። መድብል በጣም የምታሳዝን ምን ያክል ጠንካራ ሴት እንደሆነች ይህን ያህል ጊዜ ሲያሰቃያት ውበቷ እንኳን እኮ አልጠፋም። እስካሁን ድረስ ቆንጆ ናት። ሞጌ ውበት እኮ ውስጣዊ ነው፣ ፈጣሪ የሚሰጥ ትልቅ ጸጋ። ደግሞ አንዳንዴ ውበት ዝም ብሎም አይመጣም፣ አንዳንዴ ደግሞ ዝም ብሎም አይጠፋም። እኔ የምልህ ግን ስሟን አስተዋውቅም ነው። መድብል ሰገን ለመድናት መጣ። ከሞገስ ሆኖ ሊያድናት መጣ ማለት ነው። ሞገስ በጣም ነው ሰገን የምታሳዝነው፣ በጣም ነው ያሳቀያት። በጣም አክሊሉ ቤት ዘግቶ በጣም ነው የሚያሳቀያት ሲለው እሱ ደግሞ እመነኝ እናድናታለን፣ ቤተሰብ ካላት ደግሞ ወደ ቤተሰብ እንወስዳታለን፣ አይዘህ፣ እኔ ደግሞ መድብል ከጎንህ ነኝ፣ እኔ የተበደሉት ሁሉ ከጎናቸው ነው፣ አይዘህ እያለ እያጽናናው ነበረ ለሞገስ ማለት ነው። ሞገስ ደግሞ በጣም ቆንጆነት ውበት አላት፣ ውበቷ ደግሞ እንደዚህ እያሳቃያት ውበቷ አይጠፋም እያለ ነበር ማለት ነው። መጨረሻ ላይ ደግሞ ስማ ሞገስ፣ ስማ ማነው ስማ ሲለው ስማ ሰገን ነው ሲለው መድብል ደግሞ የበፊት ፍቅረኛው ስለሆነች በጣም ደነገጠ። ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁን? የሰላም ነው እግዚአብሔር ይመስገን። ቢያላችሁበት ሰላማችሁ ብዝት ይበልልኝ። ቤተሰብ ያልሆናችሁ ቤተሰብ ሆኑ፣ ቤተሰብ የሆናችሁ ላይክ፣ ሼር፣ ኮመንት አድርጉልኝ። ውድ ቤተሰቦቼ ላይክ ካደረጋችሁ ለሁሉም ሰው ይደርሳል ማለት ነው። ሞገስና መድብል ለሰገን ለመድናት ብሎ ያው ሞገስ ፋይሉ ለመውሰድ መድብል ደግሞ ለልጅቷ ለመስወጣት ነው አክሊሉ ቤት እየገቡ ተደብቆ እየገቡ ያሉት ማለት ነው። መድብል ደግሞ ስማ ሞገስ፣ ልጅቷ አዲስ ሰው ስታይ እንዳትደነግጥ አለውና ሞገስ ደግሞ ችግር የለም እኔ አለሁ አትደነግጥም፣ ትንሽ ትደነግጣለን ግን ምንም ችግር የለውም፣ ቁልፉ የሁሉም ቤት ደግሞ ቁልፍ አለኝ አለው ማለት ነው። ከዛ ተደብቀው ገቡና ሞገስ ወደ ሰገን ገባና ሰገን ደግሞ ልክ እንደ ሬሳ አክሊሉ ያው ጠቀለላት ማለት ነው። ጠቅልሎ አስተኛት ማለት ነው። ሞገስ ደግሞ ሞተች እንዴ ገደላት እንዴ እያለ ወደ እሷ ጠጋ እያለ ያው ቀሰቀሳትና እሷ ደግሞ ደነገጠች ማለት ነው። ከዛ እኔ ነኝ እንተዋወቃለን፣ አይዝሽ አላት ማለት ነው። እሷ ደግሞ ምን ፈለግ? ምን ነው የምትፈልግ አንተ ሰውዬ? እዚህ የምትመላለስ ምንድን ነው የምትፈልገው? አለች እና ስለ ሞገስ ደግሞ ባለፈ የሰጠሁሽ ፋይል የት አለ አላትና እኔ አላቅም የት እንዳስቀመጥኩ አላስታውስም አለች። ምክንያቱ አክሊሉ ሁል ጊዜ ስለሚደበድባት ያው ጭንቅላቷ ብዙ አይሰራም ማለት ነው። ለዛ ነው ያደረገችው፣ ምንም አታውቅም ማለት ነው። እሳለ ደግሞ ያው በሪ ከፍታ ያው ልትወጣ ስትል ሞገስ ወዴት ነው የምትሄዲ አላትና ዝም በል ብላ ያው ሄደችና መድብል ደግሞ ከኋላ ነው ያያት ማለት ነው። አንተ ሞገስ ትልቅ ልጅ ነች፣ ትንሽ አልሆነችም አለና አዎ ትልቅ ነች፣ ግን አንተ መድብል ፋይልስ አለው ማለት ነው። ፋይል ችግር የለውም እኔ አለሁ፣ እሳ ብቻ ትሂድ ከዚህ ቤት ትውጣ አለ ሞገስ ማለት ነው። ከዛ እሳለ ደግሞ ወጥታ አታውቅም፣ ብዙ አመት ከ5 አመታት በኋላ ነው የወጣች ውጭ ማለት ነው። ግራ ገባት ማለት ነው። ቤተሰብ አታውቅም፣ ልክ እንደሞተች ነው የሚያውቃት ሁሉም ቤተሰብ ማለት ነው። ከዛ ስትወጣ በጣም ነው ግራ የገባት። እንትኑ ሰማዩ ስታይ ፀሐዩ ስታይ በጣም ነው ደስ ያላት ማለት ነው። ልክ እንደ ህፃን እየሳቀች እየተጫወተች ነበረች። ከመሬቱ ከሁሉ ከሳሮ እየተጫወተች ነበረች ማለት ነው። ከዛ እየዞረች ራባትና ተመልሳ ወደ ቤት መጣች ማለት ነው። ማለት ምንም የምታውቀው ሰው የለም። ወዴት ነው የምትሄደው? ወዴት ነው የምታድረው? ግራ ገባት ማለት ነው። ከዛ ተመልሳ ስትመጣ
ወደ አክሊል ቤት ገባችና ከዛ በሬ አንኳኩታ ወደ ኢፍራታ ቤት ገባች። ከዛ ኢፍራታ ደግሞ በጣም ደነገጠች። በጣም እኔ ሰገን ነኝ እዚህ ከአክሊሉ የነበርኩ ሰው ነኝ አለቻት። እና አውቃለሁ። ለምን መጣች እዚህ? ልግልሽ እኮ ነው። ለምን ሄድሽ? ለምን ተመለስሽው? አለቻት። እና ምንም የሚያውቀው ሰው የለኝም፣ ራበኝና ስጥኝ፣ ዋው ስጥኝ፣ ምግብ ስጥኝ አለቻት። ይፈራት አለ ደግሞ በጣም እየፈራች እየንተገበገበች ነበረች። ከዛ ምግብ ሰጣቻትና እሳለ ደግሞ እየበላች ነበረች። ገና አልጨረሸችም ነበር ኤፍራታ ውጪ አለቻትና እሳለ ደግሞ እየሮጨት ሄደች ማለት ነው። አክሊል ደግሞ በጣም እየተናደደ እየተቆጣ ነበር። የሱ ሰዎች ፈልጓት ፎቶዋ ዘረጉት እያለ ነበረ። እየተናደደ እየደወለ ነበረ። ከዛ ሰገን እመኒኝ እገድልሻለሁ ካገኘሁሽ ግንባርሽ እያለ ነበረ። አንቺ አንድ ሞትሻል፣ 5 ዓመት ሞትሻል። ምንም ከገደልኩሽ ማንም ሰው አይዘኝም አያቀኝም እያለ እየፎከረ ነበረ ማለት ነው አክሊሉ። ከዛ መድብል አደገኛ ስለሆነ በፊት ከ5 ዓመታት በፊት ይታወቁ ስለነበሩ ኃይለኛ እንደሆነ መድብል ይናገራል ነበር። ከዛ ሞገስና መድብል ከውስጥ ቤት ያው ድምፅ የአክሊሉ ስለሰሙት እነሱ ደግሞ ተደብቀው ወጡ ማለት ነው። ስለ ደግሞ ማን ነው ቤት የገባ? ማን ነው የደፈረኝ? ማን ነው ያለኝ? ምን ያለኝ ቤት ሁሉ ተከፋፍተው የሚገኘው በየቀኑ እያለ እየተናደደ ነበረ ማለት ነው። ከዛ ሰገን ሄደችና መንገድ ላይ አድራ ያው ሲነጋል ደግሞ መንገድ ከመንገድ እየተንቀሳቀሰች ነበረች። ከዛ መድብል በድንገት መንገድ ላይ ስልክ እያወራ ነበርና እሳለ ደግሞ ከኋላ መጣችና ልትጠራ ስትል እንትን ፈራችና እሳ ወደ ኋላ ተመለሰች። መድብል ደግሞ ወደፊት ስልክ እያወራ ሄደ ማለት ነው። አልተገናኙም። ሲገናኙ ደስ ይላል ነበር፣ ይተዋወቁ ነበር። ከዛ መድብል ደግሞ ስልክ እያወራ ነበር ከሞገስ ጋር። ያው አይዘህ ፋይሉ እኔ እናንተ ታባብረን እናወጣዋለን፣ ቤት ደግሞ ወደ እጅህ እናስገባዋለን እያለው ነበር፣ እያጽናነው ነበር። ሞገስ ደግሞ ችግር የለውም ሰገን አንዱ ወጣች፣ እሳኳ ተመስገን፣ ፋይል ደግሞ በኋላ ይደርሳል እያሉ ነበሩ ሁለታችን ማለት ነው። ከዛ ይፈራት አለ ደግሞ ለሉላ ቤታ ሄጃ እያወራች ነበረች። አንቺ ሞገስ ትወደዋለች እያለቻት ነበረች ማለት ነው። እሳለ ደግሞ አዎ በጣም እወደዋለሁ ሞገስ የልጅነት ፍቅረኛ እኮ ነው አለቻት ማለት ነው። ከዛ ይፈራታ እኔ አልወደውም ለዛ ነው እርጉዝ ደግሞ አልሆንክም እያለች ነበረት ይፈራታ ማለት ነው። መርዞ በኋላ ካወቀ ምን ይላል ማለት እሱ በደላላ ስለሚሰራ ይፍራታ ደግሞ የሚትሄድበት ቦታ ቤት ሰው ስለሌለ ከሱ ጋር እየሆነች ያለችው ማለት ነው። ሰላም ሰላም ውድ ቤተሰቦቼ ያው እዚህ ይመስላል። በሌላ ቪዲዮ እስከሚመጣ ድረስ ሰላም ሆኖልኝ እወዳችኋለሁ። ቤተሰብ ያልሆናችሁ ቤተሰብ ሆኖ ባይ ባይ።